ከእርሷም ጋር የሚያመነዝሩትን ማለት ትምህርቷን የተቀበሉ በቲያጥሮን ውስጥ በጣም በርካታ ሰዎች አሉ የወደቁ የቤተ ክርስቲያኑ መሪ ጨምሮ አብዛኛዎቹ የፊት ለፊት የአካል ብልት አገልጋዮች ከጥቂት ቅሬታዎች ውጪ አብዛኛው ተከትሏታል። እጥላቸዋለሁ እነሱንም ጭምር ከሥራዋ ንስሐ ባይገቡ በሞት ጭምር እገድላቸዋለሁ። ምንም ጥያቄ የለውም። እገላቸዋለሁ፣ አስወግዳቸዋለሁ በሞት። መንፈሳዊ ካባን የለበሰችው መጽሐፍ ቅዱስ ይመስላል የምትገልጠው የምትናገረው ክርስቲያናዊ ቋንቋ ይመስላል፣ ግን ደዋለች። ኤግዛክት በዚህ ዘመን ያለው ይሄ ነው። ይነግሩናል፣ መንፈሳዊ ነገር እንደሆነ ይነግሩናል፣ ትክክለኛ እንደሆነ ይሰማናል። ኢየሱስ ነው የሚሉን እንዴ ቀናት ነው እንጂ ያለባችሁ እናንተ ጉባኤያቸው ስለሰፋ በሰው ስለተጥለቀለቀ እንደው አይናችሁ ደም ለበሰ እንጂ እነሱ ምን አጠፉ እስኪባል ድረስ አይደል እንደሚደርሰው እዚህ ዘመን ሰው። ዝምታው ለንስሐ የተሰጠን እድሜ ነው። ዝምታው ለፍርድ መዘግየቱ ምህረቱ ማየሉን የምናውቅበት ነው። መንፈሳዊ ሴሰኝነት ውስጥ ያልገባሉ ጥቂት የቲያጥሮን ቅሬታዎች ያንን የሐሰተኛዋ ነብይ ድምጽ ያልሰሙ አሉ፣ አሁንም አሉ። እነዚህን ጌታ ያውቃቸዋል፣ ይጠብቃቸዋል። ደስ የሚለው ምንድነው? ሁሉም ነገር እንዲህ አይቀጥልም። ኢየሱስ ይመጣል። በጨለመው ነገራችን ላይ ብርሃኑ ይገለጣል። በሞተው ነገራችን ላይ ሕይወት ይመጣል። በጠፋው ነገራችን ላይ የእርሱ መገኘት ይመጣበታል። ኢየሱስ ይመጣል። ጸጋና ሰላም ይብዛላችሁ የተወደዳችሁ ቅዱሳን በየስፍራ ሁሉ የምትገኙ ወገኖች፣ እግዚአብሔር ይባርካችሁ። በያላችሁበት ስፍራ ሁሉ ጊዜ ከቃሉ ገበታ ስር ለማትታጡ የጌታን ቃሎች ለምትወዱ ለናንተ በእውነት እግዚአብሔር ጸጋውን ያብዛላችሁ። ጌታ የተመሰገነ ይሁን። ባለፈው እየተነጋገርን የነበረው የቲያጥሮንን ቤተክርስቲያን ነበረ። በዚያም ኤልዛቤል የተባለችውና በኤልዛቤል መንፈስ የምትመራው በቲያጥሮን ነብይ ነኝ ብላ ራሷን የሾመችው እንደገና ባሪያዎቹ የጌታ ባሪያዎቹ እውነተኛ ክርስቲያኖች እንዲሴስኑ የምታስተምረው ይቺ ሴት ምን ያህል በወደቀ ማንነት ውስጥ እየተመላለሰች እንደሆነ እንደገናም ደግሞ ምን ያህል የጌታ እውነተኞቹን ክርስቲያኖች እያሳሳተች እንደሆነ ተነጋግረን ነበረ። ልክ አክዓብ ኤልዛቤልን በማግባቱ እንደተቀጣ በዚህችም ጉባኤ ውስጥ እቺ ነብይ ነኝ የምትለዋን በኤልዛቤል መንፈስ የምትሄደዋን ሴት ዝም በማለቱ የቲያጥሮን ቤተክርስቲያን መሪ ወይም የዛች ቤተክርስቲያን መጋቤ እንዴት እንደተወቀሰ እየተመለከትን ነበረ። ያለነው ቁጥር 21 ላይ ነው። እሱ ነው የምንመለከተው። ምን ይላታል ጌታ? ያችን ኤልዛቤልን ማለት ነው የምታስተምረውን የምታስተውን ሴት ያችን ሴት ኤልዛቤልን ስለምትተዋት የምነቅፍበት ነገር አለኝ ብሎት ንስሐ እንድትገባ ጊዜ ሰጠኋት፣ ከዝሙቷ ንስሐ እንድትገባ አልወደደችም ይለዋል ጌታ። ጊዜ ሰጠኋት ከዝሙቷ። ዝሙቷ የሚለው ጌታ ምንድን ነው? እንደምታውቁት ዝሙት በአንድ ወንድ አለመርካት ነው አይደል? ከትዳር ውጭ የሚፈጸም ግንኙነት ዝሙት ነው ማለት። በአንድ ወንድ ወይም በአንድ ሴት አለመርካትና ለመርካት ወደ ብዙዎች መሄድ ምን ይባላል? ዝሙት ይባላል። ይህችም ሴት በአንድ ጌታ በኢየሱስ አልረካችም። አምልካው አልረካችም። አገልግላው አልረካችም። እሱም ብቻ አክብራው አልረካችም። ወዴት ሄደች? ወደ ሌሎች ወደነ አፖሎ ወደነ ሌሎች ጣዖታት ሄደች። ስለዚህ ዝሙቷ የሚለው እሷን ነው። ከአንድ አምላክ በቀር ሌሎች አማልክትን ማምለክ ዝሙት ነው እንደምታውቁት። ያም ብቻ አይደለም፣ ገንዘብን ወዳለች። አያችሁ፣ እርካታ ፍለጋን ገንዘብ፣ እርካታ ፍለጋ ስራን ፈልጋለች። አያችሁ፣ በጌታ በኢየሱስና በስራው ከመርካት ይልቅ በሌላ ነገር መርካት ነው የፈለገችው እቺ ሴት። አያችሁ፣ ሰዎችም በዚያ ጉባኤ ያሉ ክርስቲያኖችም በኢየሱስ ማንነት እንዳይረኩ ወደ ጣዖታት ፊታቸውን ዘወር እንዲያደርጉ ወደ ገንዘብና ወደ ስራ ወደዛ ወደ ንግድ ማህበሩ ፊታቸውን ዞር እንዲያደርጉ
አያችሁ እርካታ የሚገኘው ንዋያት ላይ ነው በማለት አስተምራለች። ስለዚህ ዝሙቷ ተብሏል። ያም ብቻ አይደለም ከጣዖት አምላኪ አገልጋዮች ጋር ወይም ለጣዖት ከሚሰዉ ሴት የጣዖት አገልጋዮች ጋር እንዲዘሙቱ ፈቅዳለች። እሱን አስተምራለች። እግዚአብሔርና መንፈሱ ነገረኝ ብላ ዋሽታለች። ከዝሙቷ እንድትነሳ ጊዜ ሰጠዋት የሚለው ጌታ እሱን ነው። አያችሁ አማኞች ለኢየሱስ የተሰጠ ሕይወት እንዳይኖራቸው አያችሁ ድንበሩን በሙሉ አፈራርሰዋለች። መንፈሳዊ ካባን የለበሰችው መጽሐፍ ቅዱስ ይመስላል የምትገልጠው የምትናገረው ክርስቲያናዊ ቋንቋ ይመስላል ግን ንደዋለች። ኤግዛክት በዚህ ዘመን ያለው ይሄ ነው። ይነግሩናል መንፈሳዊ ነገር እንደሆነ ይነግሩናል። ትክክለኛ እንደሆነ ይሰማናል። ኢየሱስ ነው የሚሉን እንዴ ቅናት ነው እንጂ ያለባችሁ እናንተ ጉባኤያቸው ስለሰፋ በሰው ስለተጥለቀለቀ እንደው አይናችሁ ደም ለበሰ እንጂ እነሱ ምን አጠፉ እስኪባል ድረስ አይደል እንደሚደርሰው እዚህ ዘመን ሰው እንዴ ምን አደረጓችሁ እነሱ አቤት ቅናት ብለው ሰዎች ይናገራሉ። እንደው ቀንታችሁ ነው እንጂ አሁን እነሱ የእግዚአብሔር አገልጋዮች አይደሉም ልትሉ ትችላላችሁ ወይ ሊል ይችላል ሰው ነው። ድንበሩን እያጠፉት ነው። በዓለምና በክርስቲያኖች መካከል እኮ የገደል ያህል ድንበር አለ ግን ጠፍቷል። አያችሁ ዳንሱ፣ እስክስታው፣ ፉጨቱ፣ ጭፈራው ሁሉ ያለው እዚህ ነው እንደምታውቁት እንዴ በተከበሩ የጌታ ቃል በሚነገርባቸው አውደ ምህረቶች ላይ እኮ አያችሁ አርቲፊሻል ጭስ አስገብተናል። የዓለም እኮ ነው። ጌታ ኢየሱስ ብቻውን በሚከብርበት ጉባኤ ላይ እኮ ዳዲ ማሚ የተባሉ እኮ ሰዎች ነግሰውበታል። ካንተ በቀር የለም ተባብለውበታል። እያየን ነው። ስለዚህ ድንበሩ ጠፍቷል። በክርስቶስ ኢየሱስ አያችሁ በጸጋው የዳንበት ያመዳን ቀሎብናል። ድንበሩን ሰዎች አጥፍተውታል። ይሄ የንስሐ ጊዜ ተሰጥቷት ነበር ግን አላደረገችው። ኤልዛቤል እኮ ያኔ በዛ በነገሥት መጽሐፍ ላይ እንዳየነው ኤልዛቤል እኮ በነቢዩ በኤልያስ ዘመን በዓል እንዲመለክ እግዚአብሔር እኮ እንዲኮስስ ነው ያደረገችው አይደለም እንዴ? አብዛኛው ሕዝብ እግዚአብሔርን እንዲተው እግዚአብሔርን እንኳን መርሳት ባይችል ያህዌን እንኳን መርሳት ባይችል ውስጡ እንዲደበዝዝ አድርጋለች። ኤልያስ ምንድነው ያለው? የምታመልኩትን ዛሬ ምረጡ፣ በሁለት ልብ አታነክሱ ነው። በዓል አምላክ ሆነ እሱ ይመለክ፣ እግዚአብሔር አምላክ ወይም ያህዌ አምላክ ሆነ እሱ ይመለክ ነው። በሁለት ልብ እንዲያነክሱ አድርጋለች። ያህዌን ከህዝቡ ልብ አደብዝዛለች። ይህችም በቲያጥሮን ያለችዋ ሴት ይኸውላችሁ ኢየሱስ እንዲደበዝዝ ክርስቲያናዊ ጠባይ እንዲደበዝዝ መንፈሳዊ ህይወት እንዲቀጭጭ አድርጋለች። ከዝሙቷ ንስሐም እንድትገባ ጊዜ ሰጠዋት። አያችሁ ከዝሙቷ ንስሐ እንድትገባ ግን ምን አላለችም? አልወደደችም። አልወደደችም ማለት ተሳስታ አይደለም ኃጢአት የምትሰራው፣ ይሁነኝ ብላ ነው ኃጢአት የምትሰራው። ይሁነኝ ብላ ነው ወድቃ አይደለም። እርግጥ በክርስቲያኖች ዓለም ውስጥ ስራ እኮ አለ እንዳልነው፣ ግን የህይወት ንጽህናና ቅድስና የለም። አገልግሎት እኮ እየበዛ ነው። እንደውም ካለፈው ይልቅ የፊተኛው እኮ እቅድ በጣም ጠንካራ ነው። ግን የህይወት ንጽህናና ቅድስና የተግበሰበሰ አያችሁ፣ ከዚህም የተጠረቃቀመ ነገር ነው ለማቅረብ የሚፈልጉት። እቺ ሴት ምን አይነት አስቸጋሪ ሰው ናት! የት ነው ያለችው? በቤተ ክርስቲያን ውስጥ ነው ያለችው። ውስጥ ሆና ነው ችግር የምትፈጥረው። ጌታ እንደዚህ አለ፣ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። እመጣለሁ እኔ ምናልባት ዝምታዬን ከኃጢአት ጋር እንደመተባበር ቆጥረዋለች። እመጣለሁ። ዋው! ጌታ ኢየሱስም እነሆ በአልጋ ላይ ነው የምጥላት። የንስሐ ጊዜ ቢሰጣትም ለመጠቀም አልፈለገችም። ዝምታውን ከእርሷ ጋር የመተባበር ያህል ቆጥረዋለች። ዝምታውን
እግዚአብሔር ስህተቷን ወይም ጌታ ኢየሱስ ስህተቷን እንዳጸደቀላት ተሰምቷታል። ኖ እጥላታለሁ። እሷን ብቻ አይደለም የእሷን ትምህርት የተከተሉትን ጭምር እጥላቸዋለሁ። በጣም ፍርዱ ከባድ ነው። ይቺ ሴት በአምልኮ ጣዖት ፍቅር የተነደፈች መንፈሳዊ ጉስቁልና ውስጥ ሴሰኝነት ውስጥ ያለች አመንዝራ ናት። ጌታ ኢየሱስ ብቻ የማይበቃትና እና አፖሎ ጋር ሌሎቹ ጣዖት ጋር በዛ በመልከስከስ የምትኖር ናት። ያንን ያችሁ እንደንትን አልቆጠረችውም። ይመጣል ጌታ ኢየሱስ እጥላታለሁ በአልጋ ላይ። አደገኛ ፍርድ ነው። እጥላታለሁ በአልጋ ላይ ትታመማለች ማለት እጥላታለሁ በአልጋ ላይ። እሷም ብቻ አይደለም ከእርሷም ጋር የሚያመነዝሩትን ማለት ትምህርቷን የተቀበሉ በቲያጥሮን ውስጥ በጣም በርካታ ሰዎች አሉ የወደቁ። የቤተ ክርስቲያኑ መሪ ጨምሮ አብዛኛዎቹ የፊት ለፊት የአካል ብልት አገልጋዮች ከጥቂት ቅሬታዎች ውጪ አብዛኛው ተከትሏታል። እጥላቸዋለሁ እነሱንም ጭምር። ከሥራዋ ንስሐ ባይገቡ በሞት ጭምር እገድላቸዋለሁ። ምንም ጥያቄ የለውም። እገላቸዋለሁ፣ አስወግዳቸዋለሁ በሞት። ምክንያቱ ምንድነው? ዓላማው ምን እንደሆነ ታውቃላችሁ? ይኸውላችሁ የቅጣቱ ዓላማ ቁጥር 23 ላይ ያለው ነው። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ። አያችሁ፣ ለእያንዳንዳችሁም እንደ ሥራቸው እሰጣችኋለሁ። አያችሁ ዓላማው ምንድን ነው? አያችሁ ቲያጥሮን ላይ ሲፈረድ የቲያጥሮን የሐሰት ትምህርት አስተማሪ ያቺ ኤልዛቤል መንፈስ ያለባት ሴት ላይ ሲፈረድ የቤተ ክርስቲያኒቱን መሪ ጨምሮ የአካል ብልት አገልጋዮቹ ላይ ሁሉ ሲፈረድ በሞት ሲቀጡ ምንድነው ዓላማው? አብያተ ክርስቲያናት ይሄንን ያውቃሉ። ምን ይላሉ? ኦ ኢየሱስ ልብና ኩላሊትን የሚመረምር ነው ብለው ያው አብያተ ክርስቲያናት ማወቅ አለባቸው። እርሱ እንደ እሳት ነበልባል የሆኑ አይኖች ብቻ ሳይሆኑ ልብንና ኩላሊትን ጭምር የሚበይን የሚያይ አምላክ ነው። በትንቢተ ኤርምያስ መጽሐፍ ምዕራፍ 11 ላይ የእግዚአብሔር ቃል እንዲህ በማለት ይነግረናል። ኩላሊትና ልብን የምትፈትን በቅንም የምትፈርድ አቤቱ የሰራዊት ጌታ ሆይ ክርክሬን ገልጫለሁ፣ በእነርሱም ላይ የሚሆነውን በቀልህን አሳይ ይላል ኤርምያስ። ማለት ኢየሱስ ልብንና ኩላሊትን ይመረምራል ማለት እንኳን የተደረገበትን ሞቲቭ ያውቃል ማለት ነው። ክብር ለጌታ ይሁን። ድርጊቱን አይደለም የተደረገውን ሞቲቭ ያውቀዋል ኢየሱስ። ክብር ለጌታ ይሁን። ዝም ብሎ አፍአዊውን ብቻ የሚያምላክ አይደለም። እሱ የእሳት ነበልባል የሆኑ አይኖች ያሉት ነው። አዎ ልብ ያሰበውን ያውቃል፣ ኩላሊት ያመላለሰው። ይሄ የሐሳብ ማዕከልነትን ሲገልጥ ነው። በጣም አደገኛ ነው። ስለዚህ የእያንዳንዱ ክርስቲያን ንግግር፣ ተግባር፣ አስተሳሰብ፣ እያንዳንዱ ነገር በልዑሉ ፊት የተገለጠ ነው። ምንም የተራቆተ ነገር የለም። የሚፈርድ ነው ኢየሱስ። የሚፈርደው ደግሞ ለምን ታውቃላችሁ? የሚፈርደው አብያተ ክርስቲያናት እሱ ማን መሆኑን እንዲያውቁ ነው። ጌታ የተባረከ ይሁን። ማን ነው እሱ? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 12 ላይ እግዚአብሔር ቃል እንዲህ ይላል፣ ማንም ግን በዚህ መሰረት ላይ በወርቅ ቢሆኑ በብር በከበረ ድንጋይም በእንጨት በሳርም ወይም በአገዳ ቢያንጽ የእርሱ ሥራ ይገለጣል ይላል። በእሳት ስለሚገለጥ ያን ቀን ያሳያልና እያንዳንዱም ሥራ እንዴት መሆኑን እሳቱ ይፈትነዋል ይላል። የእሳት ነበልባል አይኖች አይደሉም ያሉት? እያንዳንዱን ይፈትነዋል። ማን በአገዳ አንጿል፣ ማን በወርቅ አንጿል፣ ማን በሸክላ አንጿል የሚለውን ይወስናል ጌታ። እያችሁ ምንም ዛሬ ተግበስብሶ ቢያልፍም ከልዑሉ አይኖች ግን ምንም አይታጣም ወይም ሳይፈርድ አያልፍም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ የጌታ ቃል እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይላል። ይፈርዳል
ጌታ ኢየሱስ የሚፈርድ አምላክ ነው የምናመልከው። ከስተታችን ጋራ ሊተባበር አይችልም። ከውድቀታችን ጋራ ሊተባበር አይችልም ጌታ ኢየሱስ። ሮሜ ምዕራፍ 2 ቁጥር 6 ላይ እንደዚህ ይለናል የእግዚአብሔር ቃል። ይኸውላችሁ እርሱ ለእያንዳንዱ እንደ ሥራው ያስረክበዋልና በበጎ ሥራ በመጽናት ምስጋናን እና ክብርን የማይጠፋውንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል ይላል። ራእይ ምዕራፍ 22 ላይ ይሄ ፍርድ አለ። ኢየሱስ የሚፈርድ ጌታ ነው እንደምታውቁት። ኢየሱስ ማለት ኢየሱስን ለመደበቅ ወይንም ለማታለል መሞከር አይቻልም። ለመሸፋፈን መሞከር አይቻልም። ለማደባበስ መሞከር አይቻልም። ምክንያቱም ይፈርዳል ጌታ ኢየሱስ። የሚያዋጣው ንስሐ መግባት ብቻ ነው እና ተጠንቀቂ ነው የሚላት። ተጠንቀቂ፣ እፈርዳለሁ። ዛሬ አገልግሎት በስቷል እንል ይሆናል። ትክክል አይደለም የሚሉንም ሰዎች መንፈስ ቅዱስን እንደዚህ ልንል እንችላለን። ወገኖች ሆይ ዝምታው ከኃጢአታችን ጋር መተባበሩ አይደለም። ዝምታው የንስሐ ጊዜ ነው። ዝምታው ለንስሐ የተሰጠን ዕድሜ ነው። ዝምታው ለፍርድ መዘግየቱ ምሕረቱ ማየሉን የምናውቅበት ነው። ዝምታው በቸልታ ያለፈን አይደለም። ይሄንን ወርቃማ ዕድል ልንጠቀምበት ይገባል ተወዳጆች። ስለዚህ አደርጋለሁኝ ይላል። የድል ነሽውን ተስፋ ደግሞ እስቲ እንመልከት። የድል ነሽው ተስፋ ዳሩ ግን ይለናል መጽሐፍ፣ ዳሩ ግን ይህን ትምህርት ለማትይዙ ለማትይዙ ሁሉ የሰይጣንን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ ትላለው። ለቅሬታዎቹ እላለሁ፣ ለቅሬታዎቹ ለድል ነሾቹ እላለሁ። አንድ ነገር እላለሁ። ምን? ይህንን ትምህርት ለማትይዙ የሰይጣንን ጥልቅ ነገር ለማታውቁ። ይሄ አለማወቅ የተባረከ አለማወቅ ነው። የሰይጣንን ጥልቅ ነገር አለማወቅ፣ የስህተት ትምህርትን አለማወቅ የተባረከ ነው። የዚች የሐሰተኛዋ የኤልዛቤልን ትምህርት አለመረዳት የተባረከ ነው። በዚህ ክፍል ለእናንተ ለቀራችሁ ትላለሁ። ምን? ሌላ ሸክም አልጨነባችሁም። ነገር ግን እስክመጣ ድረስ ያላችሁን ምን በሉ? ጠብቁ። ያላችሁን ጥቂት ናቸው። ይህንን ከጣዖት አምልኮ ጋራ የተያያዘውን መንፈሳዊ ምንዝርና የማያውቁ አሉ። መንፈሳዊ ሴሰኝነት ውስጥ ያልገቡ አሉ። ጥቂት የቲያጥሮን ቅሬታዎች፣ ያንን የሐሰተኛዋ ነብይ ድምፅ ያልሰሙ አሉ። አሁንም አሉ። እነዚህን ጌታ ያውቃቸዋል፣ ይጠብቃቸዋል። በክፋት ተከበዋል፣ ግን ያ ክፋት እነሱን አልነካቸውም። በሐሰት ትምህርት ተወጥረዋል፣ ግን አላገኛቸውም። ጠብቁ ራሳችሁን እስክመጣ ድረስ። እስክመጣ የሚለው ቃል በጣም ልቤን ይነካዋል። ምን እንደሚል ታውቃላችሁ? ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ምን በሉ? ጠብቁ። ወገኖቼ ሆይ በሐሰተኛ ጉባኤ መካከል ስንኖር እንዴት ነው እሱ መመላለስ ያለብን? ለምሳሌ በጉባኤ ውስጥ አንድ ሐሰተኛ ወንድም ብናገኝ ወይም ሐሰተኛ እህት ብናገኝ ጉባኤው በሙሉ ምን ያደርጋል? ያቺን ወይም ያንን ወንድም ስህተት የተገኘበትን ሰው ያው እርምጃ ይወስድበታል። ጉባኤው በሙሉ ተበክሎ ብናገኝስ ምንወጣው እኛ ነን። ስህተት ያለበት ጉባኤ ውስጥ፣ እንከን ያለበት ጉባኤ ውስጥ፣ የተበከለ ጉባኤ ውስጥ አያችሁ፣ መንፈሳዊ ምንዝርነት ውስጥ ያለ መንፈሳዊ ሴሰኝነት ውስጥ ያለ ህብረት ውስጥ ራሳችንን ለምን እናገኘዋለን? አሁን እነዚህ የቲያጥሮን ሰዎች የቲያጥሮን ቅሬታዎች የተባሉት ይህንን ነው። እስክመጣ ድረስ። ዋው! እስክመጣ ማለት ምን ማለት ነው? ይኸውላችሁ በእያንዳንዱ ነገር ውስጥ ጌታ ኢየሱስ ይመጣል ከሚል ተስፋ ጋራ ነው ደህንነት የሚጠበቀው ወይም መንፈሳዊ ነገር የሚጠበቀው። ወገኖች ያቺ ሴት የሰይጣን ጥልቅ ነገርን ታስተምራለች። ቅሬታዎቹ የሰይጣንን ጥልቅ ነገር አያውቁም። አያችሁ፣ በትምህርቷ ለጣዖት የተሰዋውን መብላትና ለጣዖት መሰዋትን ታበረታታለች። እነዚህ ግን አያውቁም። የዓለምንና የክርስትናን ድንበር አፍርሰው
ዓለማዊነትንና ክርስትናን ለመቀላቀል የሚሞክሩ ወገኖች ይኖራሉ። በቃ ድንበር የለም ከዚህ በኋላ 21ኛው መቶ ክፍለ ዘመን ነው የሚል ይኖራል። ኖ ኖ ኖ ኖ ኖ ቅይጥ ድብልቅ ማንነትን እግዚአብሔር ይጠላዋል። ስለዚህ በልዩነት ለሱ እንደ ኮከብ እያበሩ መኖር በኋላ ሽልማት አለው ወገኖች ሆይ። እና እውነተኛ አማኝ የጌታን ነገር ለመጠበቅ ይተጋል ጌታ እስኪመጣ ድረስ። ደስ የሚለው ምንድነው? ሁሉም ነገር እንዲህ አይቀጥልም። ኢየሱስ ይመጣል። በጨለመው ነገራችን ላይ ብርሃኑ ይገለጣል። በሞተው ነገራችን ላይ ሕይወት ይመጣል። በጠፋው ነገራችን ላይ የእርሱ መገኘት ይመጣበታል። ኢየሱስ ይመጣል። ስለዚህ የእርሱን መምጣት ተስፋ ያደረጉ ራስን ከመንፈሳዊ ብክለት መጠበቅ ያስፈልጋል። ይመጣል። አያችሁ፣ እስክመጣ ድረስ ይሄንን ጠብቁ። ሌላ ሸክም አልጭንባችሁ። ያለው ራሱ በቂ ነው። አልጭንባችሁም ሌላ ሸክም። እስክመጣ ግን ያላችሁን ምን በሉ ጠብቁ። ያላቸውን ንጽህና፣ ያላቸውን አምልኮ፣ ያላቸውን መንፈሳዊ ትጋት፣ ያላቸውን ከእርሱ ጋር ያላቸውን ህብረት፣ ከእርሱ ጋር ያላቸውን ግንኙነት እንዲጠብቁት ይፈልጋል ጌታ ኢየሱስ። እንግዲህ ክርስትና ታውቃላችሁ የሆነ ጊዜ ተዋክተን የምንተው አይደለም። አንድ ሰው እንዳለ ክርስትና ውስጥ ያለ ውጊያ የሆነ ጊዜ ድል ኖሮ የሆነ ጊዜ ደግሞ ቫኬሽን የምንወጣበት ረፍት የምንወጣበት አይደለም። ክርስትና ውስጥ ያለ ውጊያ እስከ መጨረሻው ድረስ የምንፋለመው ነው። በቃ አብቅቷል፣ ጠላት ተሸንፏል ብለን የጦር መሳሪያዎቻችንን የምንሰቅልበት ምንም አይነት አግባብ የለም። ክርስትና ውስጥ ወይ እኛ እስክንሞትና ወደ ጌታ እስክንሄድ ወይ ደግሞ ጌታ ወደኛ እስኪመጣ ድረስ ውጊያ ውስጥ ነው ያለ ነው። ስለዚህ ይኸውላችሁ መዘናጋት የሚባል ነገር የለም። በሁሉም ጊዜ ሁልጊዜም ማለት ነው ውጊያ ውስጥ ነው ያለ ነው። ያንን እንጠብቃለን ወገኖች ሆይ፣ ክብር ለጌታ ይሁን። ኤልዛቤልን በተመለከተ ምን ይለናል ቅዱስ ቃሉ? ከስራዋ ይላል አይደል? ቁጥር 22 ላይ እቺ ሐሰተኛዋን ነቢይ ነኝ የምትለዋን በኤልዛቤል መንፈስ የተነሳችዋን በተመለከተ ከእርሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ ይላል። እዚህ ጋር ደግሞ ይመጣና ቁጥር 26 እና 27 ላይ ድል ለነሳው እስከ መጨረሻው ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ ይላል። ስራዬን ጠብቁ፣ ከስራዋ ተለዩ ይላል ጌታ ኢየሱስ። አያችሁ፣ ስራዬን ጠብቁት፣ ስራዬን አድርጉት፣ ስራዬን እዩት፣ በደንብ ጠብቁት እስክመጣ ድረስ። ከዛች ሐሰተኛ ነቢይ ስራዋ ግን ተለዩ። አያችሁ፣ ስራ ሁሉ ስራ አይደለም። ምንለየው ስራ አለ፣ ምንይዘው አለ። ያ የክርስቶስ ስራ ምንድን ነው? የክርስቶስ ስራ ራሱን በንጽህና ለአባቱ ማቅረቡ፣ በትክክል በጽድቅ መኖሩ፣ ለኛ የሰራው የማዳን ስራው፣ በምድር ላይ ደግሞ ስለ ጽድቅ የተከፈለው ያ ዋጋ፣ አባቱን ደስ ያሰኘበት ያንን ጽድቅ፣ ቅድስና፣ ኃጢአት አያውቅም፣ ኃጢአት አላደረገም፣ ኃጢአት አልተገኘበትም የተባለው ያ ጌታ የኖረው የቅድስና ህይወት ማለት ነው። እሱን ስራዬን ነው የሚለው ጌታ ኢየሱስ። ስራዬን ለጠበቀው ነው የሚለው። አያችሁ፣ ስራዬን ለጠበቀው ቅድስናን፣ ይሄ ያልተቀየጠ አምልኮን፣ እምቢ ያላለን ለአምላኩ ጀርባውን ያልሰጠውን ማንነት ለጠበቀ ለሱ ነው የሚለን። ለሱ ለስራውን ለጠበቁት ሽልማት ይሰጣቸዋል። ከእርሱ ጋር መከራ ብንቀበል እንነግሳለን የሚለውን ታስታውሱ እንደሆነ በቃ በጌታ ስም ምክንያት መከራ ለመቀበል የተዘጋጀ ህይወት ማለት የተወደዳችሁ ቅዱሳን። ስለዚህ ኤልዛቤል ንስሐ ጊዜ ቢሰጣት ንስሐዋን አልተጠቀመችም። ይሁነኝ ብላ ፈልጋ አቅዳና አድብታ ነው ኃጢአት የምትሰራው። ጌታ ይመጣና እሷን በአልጋ ላይ ይጠላል፣ አብረዋት ያሉትን በሞትም ጭምር ይገድላል። ነገር ግን ለድል ነሹ የተሰጠው ተስፋ ምንድን ነው? እስክመጣ ድረስ ያለህን ጠብቅ የሚል ነው። ጸጋና ሰላም በክርስቶስ ኢየሱስ ይብዛላችሁ። በሚቀጥለው ሳምንት ደግሞ
የዚህን የመጨረሻውን ክፍል ይዘን የምንቀርብ ይሆናል። ያም ምንድነው ካላችሁኝ የድል ነሹ ሁለቱ ተስፋዎች ናቸው። የድል ነሹ ሁለቱ ተስፋ በጣም ደስ ያሰኛል። በድል ነሹ ተስፋ ውስጥ ራሳችንን እንመለከታለን። የጌታ ጸጋ የጌታ ምሕረት በነገር ሁሉ ይብዛላችሁ፣ ተከናወኑ። ጌታ ጸጋና ሰላም ይብዛላችሁ። ለሌሎች ሼር በማድረግ አገልግሎቱን እንድታዳርሱ ጠይቃለሁ። ጸጋ ይብዛላችሁ።